ዛሬ ማታ ከመተኛቱ በፊት አንድ ብርጭቆ የብራና ለብ ያለ የቅርንፉድ ውሃ ቢጠጡ በሚቀጥሉት ጥቂት ሰዓታት ውስጥ በሰውነት ውስጥ ምን አይነት ታምራዊ የጤና ለውጥና መታደስ እንደሚፈጠር ያውቃሉ? ይህ በምስልና በምርምር የተደገፈ ልዩ ቪዲዮ በውስጡ የያዘውን ኃይለኛ ሳይንሳዊ ሚስጥር ከመግለጹም በላይ በየማዕድ ቤታችን በቀላሉ የሚሰራውን ፍጹም ትክክለኛ አዘጋጀትና የአጠቃቀም ሳይንስ ከመጀመሪያው እስከ መጨረሻው በግልጽ ያሳዩታል። አሁኑ ይህን እጅግ ጠቃሚ ቪዲዮ ላይክ በማድረግ እና ቻናላችንን ሰብስክራይብ በማድረግ ይህንን ውድ የተፈጥሮ የጤና መረጃ ለምትወዷቸው ዘመዶቻችሁና ለጓደኞቻችሁ ሁሉ በማጋራት የሁሉንም ጤና በጋራ እንጠብቅ። ለመሆኑ ሁላችንም እያሰቃየ ያለው ይህ ዘመናዊ ጤና መታወክና የሰውነት መድከም የሚጀምረው ከየትኛው የውስጥ አካላችን ክፍል ይመስላችኋል? ከውጭ በምናየው የአየር ንብረት መቀያየርና በቫይረስ ወይስ እኛ ራሳችን ሳናውቀው ማዕድ ቤታችን ውስጥ በቸልተኝነት ከምንሸሸገው ትልቅ የጤና እና የኑሮ ሚስጥር? እንቅልፍ የሌለው እረፍት ቢስ ሌሊት ጠዋት ሲነጋ በቁጭትና በድካም ይነጋል እያሉ የሀገራችን ጥንታዊ አባቶች የሚናገሩት አባባል ዛሬ በሳይንስ ምን ያህል እውነት እንደሆነ ታውቃላችሁ? ሁልጊዜ ማታ ማታ አልጋ ላይ ተኝተው በሀሳብ ማዕበልና በጭንቀት የተገላበጡ ሌሊቱን ሙሉ መተኛት አቅቶት የሚያድሩት በምን ምክንያት እንደሆነ ጠይቀውስ ያውቃሉ? ወይስ ጠዋት ከእንቅልፉ ሲነሱ ከባድ የራስ ምታት ስሜት፣ የሰውነት መዛልና የሆድ መነፋት ሙሉ ቀኑን ሙሉ ሰላም አሳጥቶት ስራውን ማከናወን አቅቶታል? ሆድ ያውቃል ስንዴ ያውቃል ብለን በቸልተኝነት ያሳለፍናቸው ትናንሽ የሚመስሉ የሆድና የአንጀት እክሎች ዛሬ እድሜያችን ሲገፋ ትልቅ ዋጋ እያስከፍሉን ይሆን? የዘመናችን ያልተገደበ ጭንቀትና የምግብ አሰራራችን መበላሸት ሳናስታውለው በየቤታችን የገባና የቤተሰባችንን ደህንነት የሚፈታተን የጸጥታ ጠላት ሆኗል። ነገር ግን ለዚህ ሁሉ ውስብስብ የጤና እክል መፍትሄው እጅግ በጣም የራቀ አይደለም። ውድ የፈረንጅ መድኃኒት ቤት መሄድም ሆነ ብዙ መክፈል አያስፈልጎትም። ጥንታውያን አባቶቻችን እናቶቻችን እድሜያቸው 100 እስኪሞላ ድረስ ሙሉ በሙሉ በጤናና በጥንካሬ የኖሩበት ተፈጥሯዊ ሚስጥር ዛሬም እጃችን ላይ ይገኛል። ዛሬ ማታ ከመተኛት በፊት በጥቂት ደቂቃዎች ውስጥ ሊያደርጉት የሚገባ አንድ እጅግ በጣም ቀላልና አስደናቂ ነገር በዝርዝር ልንገራችሁ። አንድ ብርጭቆ በጥንቃቄ የተዘጋጀ እረፍት ሰጪ የቅርንፉድ ውሃ ብቻ ማታ ከመተኛቱ በፊት ጠጥተው በሰላም ወደ አልጋው ያምሩ። ይህ ተራ መጠጥ ሳይሆን በውስጡ እጅግ በርካታ የሆኑ ንቁ ኬሚካሎችን የያዘ እና መላውን የሰውነት ስርዓት በአንድ ጀንበር የሚያድስ የተፈጥሮ ፋርማሲ ነው። ጥቅም 1 የምግብ መፈጨትና የሆድ እረፍት። የመጀመሪያውና ትልቁ የቅርንፉድ ውሃ ጥቅም ከመላው የምግብ መፈጨት ስርዓታችን መስተካከልና መረጋጋት ጋር በጥብቅ የተያዘ ነው። እኛ ኢትዮጵያውያን ቅቅል፣ ጥብስ፣ ክትፎ፣ በቅቤ የደመቁና በበርበሬ የተለወሱ ከባድ ምግቦችን በየምሽቱ መመገብ እጅግ በጣም እንወዳለን። ነገር ግን ማታ ላይ እነዚህ ከባድ ምግቦች በሆዳችን ሳይፈጩ ቆመው ሲቀሩ ጋዝ በመፍጠር ሌሊቱን ሙሉ እንቅልፍ ይነሱናል። ቅርንፉድ በውስጡ ዩጂኖል የተባለ እጅግ ኃይለኛና ተለዋዋጭ ተፈጥሯዊ ዘይት ኬሚካል ውህድ በከፍተኛ መጠን የያዘ ድንቅ ቅመም ነው። ይህ ውህድ የጨጓራና የአንጀት ግድግዳዎች ምግብን የሚያደርቁ ጠቃሚ ኢንዛይሞችን በብዛትና በፈጣን ሁኔታ እንዲያመነጩ በከፍተኛ ሁኔታ ያነቃቃቸዋል። ማታ ከመተኛቱ በፊት ይህን ለብ ያለ ቅርንፉድ ሲጠጡ ሆዶ ሳይወጠርና ሳይነፋ በቀን ውስጥ የበሉት ምግብ በቀላሉ ይፈጫል። በዚህም ምክንያት ጠዋት ከእንቅልፎ ሲነሱ ምንም አይነት የሆድ መጮህ፣ የመወጠር፣ የቃጠሎ ወይም የጋዝ መከማቸት ስሜት ፈጽሞ አይኖርበትም። በቃለ ቀላልና ግልጽ በሆነ አገላለጽ መላው አንጀቶ ሌሊቱ ሙሉ ያለምንም መቆራረጥና በሰላም ስራውን እንዲያከናውን ትልቅ እገዛን ያደርጋል። ይህ ተፈጥሯዊ ሂደት ደግሞ የምግብ ፍላጎቱን ከማስተካከሉም በላይ የሆድ ዕቃው ሁልጊዜም ጤናማና ንጹህ ሆኖ እንዲቆይ ያደርገዋል። ጥቅም 2 የውስጥ እብጠትና የህመም ማስታገሻ። ሁለተኛው አስደናቂ ጥቅም መላውን የሰውነት አካል ከውስጥ እብጠትና ከሚያሰቃየው የቁርጥማት በሽታ መከላከል መቻሉ ነው። እድሜ መጣና ይኸው የጉልበትና የወገብ ቁርጥማት ሌሊትና ቀን ያሰቃየኛል ብለው በየቀኑ በከፍተኛ ህመም የሚያስቡ ስንት እናቶችና አባቶች በየቤቱ አሉ። ብዙ ጊዜ ማታ ተኝተን ጠዋት ስንነሳ መጋጠሚያችን የመኮማተር፣ የመደንዘዝና የመቅላትና የመያዝ ስሜት በስፋት ማሳየቱ የተለመደ ክስተት ነው። ቅርንፉድ በውስጡ ባሉት ልዩ ጸረ እብጠት ባህሪያቱና ፍላቮናይድስ ምክንያት በሰውነታችን ውስጥ ልክ እንደ ተፈጥሯዊ የህመም ማስታገሻና አስፒሪን ሆኖ ያገለግላል። በሰውነታችን ውስጥ እብጠትንና ከፍተኛ ህመምን የሚያስተካክሉትን ሳይቶካይንስ የተባሉ ኬሚካሎችን ሙሉ በሙሉ የመቋጠርና የማገድ ተፈጥሯዊ አቅም አለው። ማታ ማታ ይህን መጠጥ ሳያቋርጡ አዘውትሮ የሚጠጡ ከሆነ የመጋጠሚያና የጡንቻ ህመሙ በከፍተኛ ሁኔታ እየቀነሰ መምጣቱን ያስተውላሉ። ጠዋት ላይ ከአልጋው ሲነሱ እንደ ወፍ ቀልለው ተደስተውና ያለምንም ህመም ፊታችሁ በፈገግታ ተሞልቶ እንድትነሱ ትልቅ አስተዋጽኦን ያደርጋል። ይህ ደግሞ በእድሜ መግፋት የሚመጡትን ስር የሰደዱ የመጋጠሚያ በሽታዎች የመከላከል አቅሙ እጅግ በጣም የላቀና የተመሰከረለት መሆኑን ያረጋግጣል። ጥቅም 3 የደም ስኳር ቁጥጥር። ሶስተኛውና በአሁኑ ሰዓት እጅግ አንገብጋቢ የሆነው የቅርንፉድ ውሃ ጥቅም የደም ስኳር መጠንን በአግባቡ ማስተካከል ነው። በአሁኑ ሰዓት በየቤታችን የስኳር በሽታ ስንቱን ወገኖቻችንን እናቶቻችንና አባቶቻችንን እያስጨነቀና ህይወታቸውን እያመሰቃቀለ እንዳለ ማንም የሚያውቀው ሀቅ ነው። በቅርንፉድ ውስጥ በሳይንሳዊ በሰፊ የሚታወቀው ናይጄሪሲን የተባለ
ድንቅ ንጥረ ነገር በሰውነታችን ውስጥ ያሉ ሴሎች ስኳርን በአግባቡ እንዲመግቡ ያደርጋል። ይህም ማታኛ በሰላም በምንተኛበት ረጅም ሰዓት ውስጥ የደም ስኳር መጠን ድንገት በከፍተኛ ሁኔታ ከፍ ወይም ዝቅ እንዳይል በጥብቅ ይቆጣጠራል። በቅርብ የተደረገ ሳይንሳዊ ምርምር እንደተረጋገጠው የቅርንፉድ እጽዋትን በቀን 250 ሚሊግራም ብቻ መጠቀም የኢንሱሊን መቋቋም በከፍተኛ ደረጃ ያረጋጋል። ይህ ማለት የስኳር ህመም ያለባቸው ወይም ለቅድመ ስኳር ተጋላጭ የሆኑ ወገኖቻችን ያለ ስጋትና ያለ ጭንቀት ሌሊቱን በሰላም ያሳልፋሉ ማለት ነው። የደም ስኳር መረጋጋት ደግሞ በሌሊት የሚመጣን ከፍተኛ የውሃ ጥም እና ተደጋጋሚ ሽንትን በመቀነስ የእንቅልፍ ጥራትን በከፍተኛ ሁኔታ ያሻሽለዋል። ጥቅም 4 ሰላማዊና ጥልቅ እንቅልፍ። አራተኛው ትልቁ ጥቅም የሰላማዊ ጥልቅና ረጅም እንቅልፍ ዋስትና መሆኑ የተረጋገጠ መሆኑ ነው። እንቅልፍ የሌለው ህይወት የሰላም እጥረትና የበሽታ መግቢያ በር ነው እየተባለ በሐኪሞች ዘንድ በሰፊው ይነገራል። የቀኑን የኑሮ ውጥረት፣ የሀሳብ ብዛት፣ የኢኮኖሚ ጭንቀትና የስራ ድካም መላው የአንጎል ነርቭ ስርዓታችንን ሌሊት ሙሉ ሲያውከው ያድራል። የቅርንፉድ ውሃ በአማካሪ ነርቭ ስርዓታችን ላይ በቀጥታ በመስራት ድንቅ የሆነ የጡንቻ ማዝናናትና የአእምሮን የማረጋጋት ተፈጥሯዊ ተጽዕኖ አለው። ማታ ከመኝታው በፊት የሰጡት ልቦና አእምሮ ካለው ውጥረት ተላቀው እንዲረጋጉና ዘና እንዲሉ ጠንካራ ትዕዛዝን ያስተላልፋል። ሌሊት ሙሉ በሀሳብ መንከራተትን አጥፍቶ ወደ ጥልቅና እረፍት ሰጪ የእንቅልፍ ዓለም ለመግባት ፍጹም ተፈጥሯዊና ምንም የጎንዮሽ ጉዳት የሌለው መፍትሄ ነው። በጥልቅ እንቅልፍ ማሳለፍ ደግሞ የሰውነት ሴሎች ሌሊት ሙሉ ራሳቸውን እንዲጠግኑና እንዲያድሱ ሰፊ ድል ይሰጣቸዋል። ጥቅም 5 የጉበት መርዝ ማጽዳት ወይም ዲቶክስ። አምስተኛው አስደናቂ ጥቅም የሰውነታችን ዋነኛ ማጣሪያና ፋብሪካ የሆነውን ጉበታችንን ከተከማቸ መርዝ ሙሉ በሙሉ ማጽዳቱ ነው። ጉበታችን በሰውነታችን ውስጥ ያሉ መርዛማ ነገሮችና ቆሻሻዎችን ሙሉ በሙሉ የሚያጣራው እኛ ተኝተን ሌሊት ሙሉ በምናርፍበት ሰዓት ነው። በቅባት ምግቦች፣ በአልኮል፣ በተበከለ አየርና በተለያዩ የፈረንጅ መድኃኒቶች ምክንያት ጉበታችን በቆሻሻ ተወጥሮ ስራውን በአግባቡ መስራት ያቅተዋል። በቅርንፉድ ውስጥ የሚገኘው ኃይለኛ ጸረ አንቲኦክሲዳንቶች የጉበት በከፍተኛ ፍጥነት ራሱ እንዲያድስና የተከማቹ መርዞችን ጠራርጎ እንዲያስወግድ ትልቅ ኃይል ይሆኑታል። ይህ ተፈጥሯዊ ሂደት የሰባ ጉበት በሽታን እንዳይከሰትና የጉበት ሴሎች እንዳይደነዝዙ በማድረግ እድሜያችን ሙሉ በሙሉ በጤና እንድንኖር ያደርገናል። ጥቅም 6 የበሽታ መከላከል አቅም የሰውነት ጋሻ። ስድስተኛው ጥቅም የመላው ሰውነታችንን ተፈጥሯዊ የበሽታ መከላከል አቅም ወደ ላቀ ደረጃ ከፍ ማድረጉ ነው። የክረምት ቅዝቃዜ፣ ጉንፋን፣ የአየር መቀያየር፣ የአቧራ አለርጂና የተለያዩ ቫይረስ በሽታዎች በሚነሱበት ወቅት የእኛ መከላከል አቅም ፈጽሞ መዳከም የለበትም። ቅርንፉድ በውስጡ ለሰውነት መከላከያ እጅግ አስፈላጊ የሆኑትን ቫይታሚን ሲና የዚንክ ማዕድንን በከፍተኛ ደረጃ አከማችቶ የያዘ ድንቅ ቅመም ነው። እነዚህ ውድ ንጥረ ነገሮች በሰውነታችን ውስጥ ያሉትን የነጭ የደም ሴሎች ቁጥር እና የውጊያ አቅም በአጭር ጊዜ ውስጥ እጥፍ ያደርጉታል። ማታ ማታ የቅርንፉድ ውሃ መጠጣት በሰውነቱ ዙሪያ ምንም አይነት ተላላፊ በሽታ የማይበሳው ተፈጥሯዊ የብረት ጋሻ እንደ መስራት ይቆጠራል። በዚህም ምክንያት ሰውነቱ በቀላሉ በበሽታ ከመጠቃት ይድናል። ቢጠቃም እንኳን በአጭር ቀናት ውስጥ በፍጥነት የማገገም አቅሙ ይጨምራል። ጥቅም 7 የአፍና የጥርስ ጤና። ሰባተኛውና በተግባር የሚታየው ጥቅም የአፍ ጠረን ንጽህናና የመላው የጥርስና የድድ ጤናን በአስተማማኝ ሁኔታ መጠበቁ ነው። ጠዋት ከእንቅልፎ ሲነሱ የመጥፎ አፍ ጠረን፣ የድድ መድማት፣ የመላጥ ወይም የጥርስ መነቅነቅ ችግር በተደጋጋሚ ያጋጥሞታል። ጥንታውያን አባቶቻችን ጥርሳቸውን ሲያማቸው ወይም ድዳቸው ሲያብጥ የቅርንፉድ ፍሬም በጥርሳቸው መሃል የሚጎርሱት ያለ ምክንያት አልነበረም። በቅርንፉድ ውሃ አፍን መጎጥሞጥ ወይም በየቀኑ መጠጣት በአፍ ውስጥ ተከማችተው የሚኖሩትን እና መጥፎ ጠረን የሚፈጥሩትን ጎጂ ጀርሞች በሙሉ ያጠፋል። የጥርስ መበስበስን፣ የቆሻሻ መከማቸትና የድድ ማበጠን የሚከላከል ተፈጥሯዊና ፍጹም አስተማማኝ አንቲቢዮቲክ ሆኖ ያገለግላል። ጥቅም 8 የወጣትነት ቆዳና የውበት ጥበቃ። ስምንተኛው ጥቅም የቆዳችንን ተፈጥሯዊ ጤና፣ ለስላሴና ውበት ከውስጥ ወደ ውጭ ማደስ መቻሉ ነው። እውነተኛ ውበት ሁልጊዜም የሚጀምረው ከውስጥ ጤና ነው። በሰውነታችን ውስጥ ያሉ መርዞች በሙሉ ሲወገዱ ቆዳችን ተፈጥሯዊ ብርሃኑን ያገኛል። ቅርንፉድ የፊት ብጉርን፣ ጥቁር ነጠብጣቦችና በተለያዩ ባክቴሪያዎች የሚመጡ የቆዳ ማሳከኮችን ሙሉ በሙሉ በማጥፋት ታምራዊ አቅም አለው። የቆዳ ሴሎች እንዳያረጁና እንዳይሸበሸቡ በመከላከል ሁልጊዜ ወጣት፣ ትኩስና ማራኪ ሆነው እንዲታዩ ትልቅ የውበት ጥበቃንም ያደርጋል። ጥቅም 9 የአጥንት ጥንካሬ። ዘጠነኛው ጥቅም የእድሜያችን መደገፊያ የሆነውን የአጥንታችንን ጥግግነት፣ ጥንካሬና ክብደት በአስተማማኝ ሁኔታ መጠበቁ ነው። ጠንካራ አጥንት ለመስራት ካልሲየም ብቻውን በቂ አይደለም። ማንጋኒዝ የተባለ እጅግ ውድና ብርቅዬ ማዕድን በከፍተኛ ሁኔታ ያስፈልጋል። ቅርንፉድ ይህ ለአጥንት እድገትና ጥገና ወሳኝ የሆነውን ማዕድን በከፍተኛ ደረጃና በቀላሉ ለሰውነታችን የሚያቀርብ የተፈጥሮ ምንጭ ነው። ይህም እድሜያችን የገፋ ሲሄድ በሴቶችም ሆነ በወንዶች ላይ የሚመጣውን የአጥንት መሳሳት፣ መሸርሸርና በቀላሉ መሰባበር በከፍተኛ ሁኔታ ይከላከላል። ጥቅም 10 የአንጀት ንጽህና።
10ኛውና የመጨረሻው ጥቅም መላውን የአንጀት ሕዋሳትን ከጎጂ ባክቴሪያዎችና ጥገኛ ትላትሎች ሙሉ በሙሉ ማጽዳት መቻሉ ነው። በተበከለ ምግብና ውሃ ምክንያት የሚመጡትን የሆድ ቁርጠት፣ የሆድ መታወክ፣ አሜባ እና ተቅማጥ የሚያስከትሉ ባክቴሪያዎችን ጠራርጎ ያጠፋል። በአንጀታችን ውስጥ ያሉትን ምግብ ለመፍጨት የሚረዱትን ጠቃሚ ባክቴሪያዎችን ግን ምንም ሳይነካ በጥንቃቄ ይንከባከባቸዋል። ይህ የተመጣጠነ የአንጀት ንጽህና ደግሞ ሰውነታችን ከምንመገበው ምግብ ውስጥ ጠቃሚውን ንጥረ ነገሮችን በአግባቡ እንዲመጥ ይረዳዋል። አሁን ደግሞ ይህን የጤና ምርት በቤታችን እንዴት በጥራት ማዘጋጀት እንዳለብን ደረጃ በደረጃ እንመልከት። አዘጋጅቱ በጣም ቀላልና ጥቂት ደቂቃዎች ብቻ የሚወስድ ነው። ነገር ግን ማወቅ ያለብን አንድ ትልቅና ዋና ሚስጥር አለው። በመጀመሪያ አንድ ንጹህ ብርጭቆ ውሃ በትንሽ ንጹህ ማሰሮ ወይም ሻይ ድስት ላይ ጥደው መካከለኛ እሳት ላይ አፍሉት። ውሃው ፈልቶ ወደ መፍላት ደረጃ ሲደርስ ከ5 እስከ 7 የሚሆኑ ሙሉና ንጹህ የቁርፉድ ፍሬዎች ወደ ውሃው ውስጥ ይጨምሩበት። ፍሬዎቹ እንደጨመሩ እሳቱን ወዲያውኑ ወደ ዝቅተኛ ደረጃ ቀንሰው ድስቱን ወይም ማሰሮን በክዳን በጥብቅ ይክደኑት። ይህንን ድስት መክደንም እጅግ በጣም ወሳኝና ሚስጥራዊ ነጥብ ነው። ምክንያቱም በውስጡ ያሉት ጠቃሚ ዘይቶች በእንፋሎት እንዳይበኑ ይረዳል። ለ10 ወይም ለ15 ደቂቆች ያህል በዚያው በዝቅተኛ እሳት ላይ በክዳኑ እንደተሸፈነ በቀስታ እንዲተከተክና ቀለሙ እንዲቀይር ይተውት። ከዚያ በኋላ እሳቱን ሙሉ በሙሉ አጥፍተው መጠጡ ለብ እስኪልና ለመጠጣት ምቹ ደረጃ እስኪደርስ ድረስ በጥቂቱ ይጠብቁት። በመጨረሻም ፍሬዎቹን በጥንቃቄ በማጣሪያ አጥልለው ንጹህና ጥሩ መዓዛ ያለውን ውሃ ብቻ ወደ ብርጭቆ ይቅዱት። ለጣዕሙ ፍላጎት ጥቂት የተፈጥሮ የሎሚ ጠብታዎችን ወይም ግማሽ ሻይ ማንኪያ ንጹህ የሀገር ውስጥ ማር ማከል ይችላሉ። ይህንን ድንቅ መጠጥ በየቀኑ ማታ ማታ በትክክል ከመተኛቱ 30 ደቂቃ በፊት ረጋ ብለው ጠጥተው በሰላም ይተኙ። ማሳሰቢያ ይሁን እንጂ ሁላችንም በአንክሮ ልናስተውለውና ልንጠነቀቅበት የሚገባው አንድ ትልቅ ሀቅ አለ። የሀገራችን ሰው ከመጠን ያለፈ ነገር ሁሉ ከጥሙቅ ይልቅ ጉዳቱ ያመዝናል እንደሚለው ቁርፉድ በጣም ኃይለኛ በመሆኑ ሁልጊዜም በልክ መጠቀም አለብን። በቀን ከአንድ ወይም ከሁለት ብርጭቆ በላይ ይህን መጠጥ ደጋግሞ መጠጣት ለተለያዩ የጤና መታወኮች ሊዳርግ ስለሚችል ፈጽሞ አይመከርም። አሁን ውሳኔውና ምርጫው ሙሉ በሙሉ በእርሶ እጅ ላይ ነው። ዛሬ ማታ ራሱን በተፈጥሮ መለወጥ ይጀምራሉ ወይስ በነበረው ህመም ይቀጥላሉ? የራስዎና የቤተሰቡን ውድ ጤና ለመጠበቅና ለመንከባከብ ነገ እያሉ ቀጠሮ አይስጡ። ዛሬ ማታ ሆኖ ይህን የቁርፉድ ውሃ አዘጋጅተው ይጠጡ። ይህ መረጃ ለወገኖቻችን እጅግ አስፈላጊና ህይወት አዳኝ በመሆኑ አሁኑ ቪዲዮ ለ5 የቅርብ ጓደኞቹ በዋትስአፕ ወይም በፌስቡክ ያጋሩ። የእርሶ አንድ ትንሽ ሼር ወይም ማጋራት የአንድ ውድ ወገን ጤና ሊታደግና ከትልቅ ስቃይ ሊያድነው እንደሚችል ፈጽሞ አይዘንጉ። ቪዲዮን ከጀመሩበት እስከ መጨረሻው ሰከንድ ድረስ በጥንቃቄ ተከታተሉና ስላዳመጡን ከልብ የመነጨ ምስጋኔን አቀርባለሁ። ሁልጊዜም ጤናው የተጠበቀ ህይወቱ በደስታ የተሞላና ሰላማዊ እረፍት የሚገኝበት መልካም ሌሊት ይሁንላችሁ እያልኩኝ እመኛለሁ። በሌላ ጠቃሚ አስተማሪና ህይወት ቀያሪ በሆነ የጤና መረጃ በድጋሚ እስከምንገናኝ ድረስ ሁላችሁም ባላችሁበት የእግዚአብሔር ሰላም ከእናንተ ጋር ይሁን። ቻናላችንን ሰብስክራይብ ያላደረጋችሁ ካላችሁ አሁኑ ሰብስክራይብ በማድረግ የደወል ምልክቷን በመጫን የቤተሰባችን ቋሚ አባል ይሁኑ። ያላችሁ ማንኛውንም አይነት የጤና ጥያቄ፣ አስተያየት ወይም በቁርፉድ ውሃ ላይ ያላችሁን ተሞክሮ ከታች ባለው የኮሜንት መስጫ ሳጥን ላይ አስፍሩልን። እያንዳንዱ የጻፋችሁትን አስተያየት በጥንቃቄ በማንበብ ለሚቀጥለው ቪዲዮ በሚገባ አዘጋጅቼ የምመለስ መሆኑን በታላቅ አክብሮት እገልጻለሁ። የወገኖች የጤናና ደህንነት ሁልጊዜም የእኔ ትልቁ ደስታና የዘወትር የክብር ዓላማዬ መሆኑን በድጋሚ ላረጋግጥላችሁ እወዳለሁ። በሰላም ያገናኘን፣ ሀገራችን ህዝባችንን በጤና ይጠብቅልን። ለዛሬው በዚሁ ተለያየን። ደህና ሰንብቱ። ቻው